ያሳከምናቸው እያንዳንዱ ሰዎች መናገር የሚችሉበት አጋጣሚዎች ሲኖር ገብቶ መናገር ይችላሉ። አሁን ጥያቄው እኔ ላኩትን ሰው አላስገባህምና ወር ደግሞ አልጠየቅምና የተመዘገበው ካልከፈለ አይታገዝም ከሆነ ነው ማስረጃ ካለ እኔ ብር ሳትከፊ አላስተናግድሽም ያልኩት ሰው ካለ ወይም ድርጅቴ ካለ ያንን ማስረጃ አምጡ ነው ያልኩ ያለው። ስለዚህ ምናልባት ሳቢው እኮ ታዲያ ያለቀው ገባች ኮቺ ዘመናምን ቅምቀማ ቤት ውስጥ ምናምን ፏ ያልክበት ነው ገባ ተስፋ እንጂ እቺ ልጅ በነገራችን ላይ በጣም ምዝናና ጃፒዬ በጣም ምዝናና ሰው ነኝ እኔ በጣም ብራም ሰው ነኝ ሲጀመር እንዲህ አይነት ነገሮች ላይ በጣም ኢንጆይ ማድረግ ሰው ወደ ግትቻና አታስገቡትና ልጅቷ ያለች ነገር ምን አለ መሰለ እሷ ያለች አረብ ሀገር ወጣለች አለች ገስት ስለማይተ ገስት አታስወጡ ሰው በዛ ላይ ሌሎቻችሁ ከታች ያላችሁ ኮፒ ሊንክ ታፕ አድርጉልኝ አንድ ጊዜ እንድለቀኝ አይታየኝ ጥቁር ነው ሁላችሁም ማን እንዳለ ተስፋዬና ሚጣ ሁለታቸው ብቻ ናቸው ሚጣ ማድረግ አልችልም ፋሽን ቢሮይ ነው እኔ ጃፒ ገስት ማስገባት አልችልም ልጅቷ ያለች ለአረብ ሀገር የተቋቋመ ድርጅት ከሆነ እኛን የመርዳት ግዴታ አለብህ ነው እሷ ጥያቄው ያለው እውነት ነው ምናልባት ስሜታዊ ስለነበረችና ከልጅቷ ጉዳት ከዛችኛዋ ልጅ ጉዳት አንጻር ካለው ጥያቄ ጠይቃ ሳትቀበሏት ስለቀራች ስሜታዊ ሆና ስለተናገረች እንጂ ከሳሃለው ማለት ደረጃ መፎከር ያላልከው ነገር ልጅቷ ያለችው አረብ ሀገር ከተባለ የአረብ ሀገር እህቶቻችን ገንዘብ ካበረከቱ እኛን የመርዳት ግዴታ አለብህ ግን ስጠይቅ በነገራችን ላይ ገስት ላይ ገብታ ስመዘግብልና ብዙ ነገር ስታንቀሳቀስ ተጣልታችኋል እሷም ጋር ጸብ ላይ ናችሁ እሷም ታመጣው ነገር ሊኖራት ይችላል እሱን ቀጣይ ከነገ ጀምሮ እናያለን ካሁን በኋላ ጀምሮ ያለውን ነገር እናያለን ለምን ለሚባለው ግዴታ አዎ ግዴታ ቆይ ማነች መዘግብ ቆይ ብላ ነው እውነቱን ካላወጣ ነገ መጥቼ በማስረጃ በመግለጫ ሁሉ ነገር ዘረግፋለሁ ብላለች መብቱ ነው ለምትሉ መዝናናት መብቱ ነው ግን ሲዝናና የነበረው በእነሱ ገንዘብ ነው ይሄ ግልጽ ነገር ነው ማስረጃ ለስድብ ጥያቄ ማስረጃ አንዴ ልጠይቀውና ጆከር አንዴ ለተስፋዬ ጥያቄ ልጠይቀው ሶስት ጥያቄ ነው የምጠይቀው አንደኛ ኢሮፕ ነው የምትኖረው የነበረው ካልተሳሳትኩኝ በመጀመሪያ እዚህ ወንድሞቻችን እህቶቻችን እዚህ በስትረስ የሚሞቱ ብዙ ዲያስፖራዎች አሉ ሙከራህን አረብ ሀገር ከማድረግ በፊት ካልተሳሳትኩ ኖርዌይ ነው ምናምን ነበር የምትኖረውና ለምን ከዚህ አልጀመርክም ሬሳ ማመላለሱን ማለት ነው አንደኛ ጥያቄ ምክንያቱም እኔ እዚህ ለንደን ነው የምኖረው ብዙ እህቶቻችን በስትረስ በርዘክተው ሸተው ሽታ አለ ተብሎ ምናምንና ለምንድን ነው መጀመሪያ እዚህ ሰርተክ የዚህን ተሞክረሁን ሌላ አረብ ሀገሮች ያልቀጠልክበት ማለት ነው ሁለተኛ አንድ ላይሰንስ ልመልስልሽና እህቴ ትቀጥያለሽ እንዳይምታታብኝ እሺ በመጀመሪያ ደረጃ እኔ በጎ አድራጎቱን ከመመስረቴ በፊት 4 አመት እና 5 አመት የአረብ ሀገር እህቶቼ ላይቭ ላይ ይመጣሉ ስቶሪያቸውን ይነግሩናል ስንረዳቸው ስናግዛቸው የምታወቀው እንደውም እኔ አረብ ሀገር ያለው እስኪመስል ድረስ እነሱን በማገዝ ነው የሚታወቀው 5 አመት እና 6 አመት ችግራቸውን ከማንም 5 አመት 6 አመት ከዛ ለ2 አመት እና ለ3 አመት ያክል ፖለቲከኛ ነበርክ ተውቆ ኤኒዌይ አሁን የጠየቀችኝን ጥያቄ እዛው እንዳንወሻሽ ነው ፖለቲካውን በደንብ እያብጠረጠርንና በተለያየ ጉዳይ አብረን ነበርን ነበር አቋም ነበር በጠየቀችው ነገር ነበር እሱ የታወቀ ነው እሺ ቀጥል ችግር የለውም እና ዲና ለምን ከኢሮፕ አልጀመርክም ላልሽው ኢሮፕ ሀገር ሁሉም ነገር ሲቲዝን ከ5 አመት በኋላ ሲቲዝን ትሆኛለሽ የራስሽን ኑሮ መኖር ትችያለሽ ስትታመሚ ትታከሚያለሽ ያንን ነገር ለማድረግ አክሰስ አላቸው አረብ ሀገሮች ላይ 20 አመት ቢኖሩም ኢትዮጵያዊነታቸው እንደተከበረ ነው የሚመጡት ያውም በየ2 አመቱ በሚታደሰው ክፍያቸው ላይ እየተሳቀቁ መክፈል ያልቻሉት ረናዌይ ይሆኑ የሚደርሱት ለዓለም ተቸገረ ሰው አረብ ሀገር ነው ለነሱ የሚደርስ ሰው ግን የለም እውነታው እነዚህ የተቸገሩ አረብ ሀገር ያሉ እህት ወንድሞች የሚሞቱት ሰዎች ምን ያህል ብር ተዋጥቶላቸው አስክሬናቸው ወደ ሀገር ቤት እንደሚገባ ችግር ላይ ሲሆኑ ምን አይነት ችግር ገጥሟቸው
እንደሚመለሱ ይታወቃል። በነገራችን ላይ እናንተ ዛሬ አስክሬን ቀድመ ተሰበስባለህ ብትሉት በቀን 11 ሰው ይሞታል አረብ ሀገር ላይ። ያንን ዳታ ለማወቅ ደግሞ ኤርፖርት ካርጎ ላይ ሄዳችሁ ጠይቁ። እኛ እነዛን ነገሮች የምናደርገው አብዛኞቹ ፍሪጅ ውስጥ ያለ ህይወቱ ያለፈ ብዙ እህቶች አሉ። አረብ ሀገር ስደት እኮ በረሃ ላይ አንድ ያለ ቦታ ሰው አይደለም ብዙ ሰው ተስፋዬ። አንድ ጊዜ ልጨርስ ጆካ ፕሊስ። እሺ እና እነኛን የሞቱ ህይወታቸው ያለፉ እህት ወንድሞቻቸውን ዞር ብሎ የሚያያቸው ሰው የለም። እኔ እንኳን 7 ዓመት ሞታ ፍሪጅ ውስጥ ተቀምጣ የነበረችውን አንድ እህት 24 ዓመት ኖራ አምጥቼ አዋተው ተቀብለው ከቤተሰብ ጋር ሲገናኝ ምን ያህል ስሜት እንዳለው አውቃለሁ። ከክፍለ ሀገር የሚመጡ ቤተሰቦች አስክሬን ወዴት እንደሚሄድ ምን እንደሚደረግ አያውቁም። እንዲመጣላቸው ፕሮሰስ አድርገን ለአፈር መሬት እንዲበቁ አደረግን እንጂ ለአስክሬን ብለን የሰበሰብነው የለም። በህይወት ያሉትም ሰዎች የሚደረገውን እያዩ ይሄ ድርጅት የኛ ነው፣ ነገ ስንታመም ነገ ስንወድቅ ያነሳናል ብለው የተቀላቀሉ እንጂ ገና ለምሞተው ለአስክሬን ልክፈል ብለው አይደለም። ተግባባን። ስለዚህ እነዚህ ህይወታቸው የሚያልፍ አሁን ምናልባት እህቴ ቅድም ስትናገር እኛ ለኛዎች ጋር በጣም ብዙ የተቸገሩ ሰዎች ህይወታቸው ያለፈ ሰው ቤሩት ላይ ስንት ብር አዋጣችሁ ነው የምትልኩት? $3000 አይደል? ያንን የሚሰራ ድርጅት አለ፣ ያንን የሚያግዛችሁ ሰው አለ። ሌላ ህገ ወጥ የሆኑ ሳውዲ ላይ ስንት ብር አዋጥተው ነው አስክሬን የሚሸኙት? ሌላውን ነገር የሂሳብ ነገሩን ተዉት። ያንን ቤተሰብ ጋር አገናኝቶ አብዛኛውን 90% የክፍለ ሀገር ልጆች ናቸው። እነኛ ቤተሰቦቻችሁ መጥተው እኛ ጋር አርፈው አስክሬኖቻቸው ተቀብሎ ለአፈር ማብቃት ክፋቱ ምኑ ላይ ነው? ክፋቱ ምኑ ላይ ነው? ስትታመሙ እቺ ልጅ ካንሰር ታማለች እናዋጣላት፣ እቺ ልጅ ቸግሯታል ወደ ሀገሯ ትግባ እየተባለ እያስተባበርን ብዙ እህቶቻችንን መርዳቱ ክፋቱ ምኑ ላይ ነው? ከዛ ውጪ ብር በየወሩ ያዋጣችሁስ አላችሁ ወይ? ማስረጃ አላችሁ ወይ ለዚህ ድርጅት? እንደዚሁም ደግሞ የተሰበሰበውን ብር እኔ እንደዚህ አስገብቼ አጭበርብሯል የሚል ሰው ማስረጃ አለው ወይ? ምናልባት 100 እና 200 ሰዎች ያው መጨረሻ ላይ መስራት አቃተን ብለን ቪዲዮ ሰርተን እንደ ሐሳብ ለምን አናዋጣም፣ ለምን ይህን ድርጅት አንረዳም አናቋቁምም ተብሎ የገቢ ማሰባሰቢያ ተደርጎ ያውም ከ400 ሺህ ብር ያልዘለለ የተሰበሰበለትን ድርጅት በዚህ ልኩ በሚሊዮን ተጭበርብሯል የሚለውን ማስረጃ እስኪ ያውጡትና ንገሩን። ስለዚህ አረብ ሀገር ላይ ትኩረት ያደረግነው ደራሽ ስለሌላቸው ከጎናቸው ስለሆንኩ ነው። ተግባባን። እኔማ ሲቲዝን እኮ ውጪ ነው። እኔማ ልጄ ተንቀባሮ በርገሩን እየበላ ሲታመም ወደ ሆስፒታል የሚሄድበት አክሰስ አለው። አረብ ሀገር ያለችውን የወደቀች እህት ግን የሚያነሳት የለም። እውነታዊያ ነው። አረብ ሀገር ላይ ግን ህይወቱ ያለፈ ሰው እንዴት በምን ፕሮሰስ ወደ ሀገር ቤት እንደሚመጣ ፈተናውን ታውቁታላችሁ። ኤምባሲ ሄደው እንኳን ወረቀት እንዴት እንደሚሞላና ፕሮሰስ እንደሚደረግ ማያውቁዋል። እዚህ ጋር አንድ ደቂቃ ስጠኝ ፕሊዝ። ቆያችሁ አንድ ጊዜ ሁላችሁም አንድ ጊዜ። ይኸውልህ አሁን ይሄ ንግግርና ይሄ አባባል የሁላቸውንም የስነ ልቦና አረብ ሀገር ሲባል ብዙዎቻችን በህገ ወጥ ስለሚኖር የነሱን ስነ ልቦና መሸርሸሪያና የነሱን ስነ ልቦና መብያ ነው። አዳምጠኝ ነው። ይሄን ብላችሁ ነበር ከአራት ዓመት ከአምስት ቅርብ ዓመታት ላይ ነው ወደ ኢትዮጵያ ከገባህ በኋላ ነው ይሄን ነገር የጀመርከው። ከዛ በፊት የኦሮሞ ብሔርተኛ ነበርክ። አንድ ጊዜ ያዘኝ። ሁለተኛ ነገር አረብ ሀገር ስትል አንድ የምትጠቅሱት አሁን ገንዘቡን የምትጠቅሰው በድርሃም ነው አይደለም። ከአረብ ሀገር የተለያየ አረብ ሀገር አለ። ኳተር፣ ኩዌት፣ ቤሩት። እኛውን ስለ አረብ ሀገር እናንተ እህቶቻችን የአረብ ሀገር እንደዚህ ሲባል እነሱን የድክመታቸው ደካማ ጎናቸው መዘረፊያቸው አሁን ይሄ ብቻ ነው። ከአረብ ሀገር የገቡ እስኪ ከየት ተቀበላችኋል? ከማንኛው በኩል? አሁን አንተ ስለ ሳውዲ አረቢያ ማንስተሃል። ስለ ሳውዲ አረቢያ ከጠየቀ ስለ አረብ ሀገር ጠንቅቅ አድርገን ከጫፍ እስከ ጫፍ እኛ እናውቀዋል። ከአንተ በላይ አንተ በወሬ ብቻ ነው የምትሰማው፣ እኛ በመኖር አይተነዋል። ማንኛውም ራሷን ትችላለች፣ ራሷን ታስተዳድራለች። ሁሉን ነገር ከማንም በላይ አሜሪካ ካሉት በላይ እንዲሁም እውቀት የላቸውም። በህገወጥ ይሰቃያሉ፣ በፎቅ ይወረወራሉ፣ እንደዚህ ይሆናሉ ነው አይደል? በቂ ሕክምና ግን ከማንም በላይ ጸዳ ብለው የሚኖሩት አረብ ሀገር የሚኖሩ እህቶቻችን ናቸው። ከልብስ ጀምረ ካለባበስ እስከ ገንዘብ አያያዝ ሁሉን ነገር አረብ ሀገር ያሉ እህቶቻችን ናቸው። ግን ለምን እንደዚህ አሁን በደካማ ጎን እንድትገባ ይሄ በዚህ ወጥቶ በዚህ ገብቶ የምትለው ነገር ኖ አይደለም። በዚህ ምክንያት እንደ ድርጅት ግሩፕን ከፍታችኋል። ምን ሆነ?
ለግል ጥቅማችሁ አውላችሁታል። አንተም መሰሎች። ግሩፑ የፐብሊክ ነው። አንተም ጆይን ብለሃል ዛሬ እኮ። ፐብሊክ ቢሆንም ካርድ የያዙ ልጆች አሁን ልጅቷ ጠይቃለች። ካርድ የያዙትን ብቻ ነው። በጭራሽ 90% ምንም ካርድም ምንም ያልከፈሉትን እህቶቻችንን ያገዝ ነው። በነገራችን ላይ ካርድ ያዘ እኔ ሁላቸውም ከሚጠይቁ ዋናው እንትን ነው። ይኸውልህ ማን ነበር ሰፖርት የሚያደርግሽ? እሺ እዚህ ሚዲያ ላይ አብረው አይዞህ ከጎንህ አለን የሚሉ በፌመስ ደረጃ ማን ነበሩ? በሚሊዮኖች የሚቆጠሩ አሉ። በሚሊዮን አይቆጠርም። በሚሊዮን የሚቆጠር ፌመስ የለም። በእርዳታ ድርጅትን በተለያየ ቢቆጠሩ 10 15 ናቸው። ማን ነበሩ ከጎንህ የነበረው አይዞህ በርታ ሲሉ የነበሩት ማን ናቸው? ያ ሁሉም ሰው ይኖራል። ስማቸው ሁሉም ሰው ሳይሆን በስም ጥቀስልኝ። አትፍራው። ምንም መፍራት አይደለም። የተጭበረበረ ነገር ካለ እኔን ጠይቀኝ። የተጭበረበረ ማን ነበሩ ከጎንህ አይዞህ ሲሉ የነበር? አይዞህ የሚባል ማስታወቂያው ሲሰሩ ገዝተው ይኸውልህ 3000 ሰው የተቀላቀለውና 3000 ሰው ግሩፕ ይኸውልህ አሁን እኔ ትክክለኛ ጥያቄ ሌሎች እስካሁን አውሩ ብዬ ነው። ምሳሌ እኔን ከጠየቀኝ በብሔርተኝነት አይዞህ በርታ እነሚጣሉ እነ ጃፒ ያሉ ምናምን። አሁን እኔ የጠየቁት ጥያቄ አይዞህ እንዲያዋጡ ወደ ግሩፑ እንዲቀላቀሉ ሲረዱ የነበሩ ፌመስ የተባሉ ማን ናቸው? በራስ እንድትናገረው ስለምፈልግ ነው። ጥቀሳቸው። በቲፎዞ አላምንም። ይሄ ቲፎዞ አይደለም፣ የእርዳታ ድርጅት ነው ብላል። አረብ ሀገር ያሉ አስክሬን ምናምን የሚያስገቡትን እነሱን ለማስገባት ነው። ስለዚህ ያንን ነገር እንድታበረታታና እንድትሰራ ከጎን ሆኖ ሲረግፉ የነበሩት እንዲያስተዋውቅልህ ብዙ ሰው እንድታይልህ ያደረጉ። እኔ አሁን ከአንተ ልስማ ብዬ እንጂ ማውቀውን አውቃለሁ አያለሁ። ማን ነው ገስት ላይ ገብተው በርታ ሲሉ የነበሩ ማን ናቸው? በሺዎች አሉ። ምንም የተለየ ነገር የለውም። በሺዎች ፌመስ የለማ። በሺዎች እኮ ፌመስ የለም። እኔ አልጠራልህም። ይሄ አከለ ነው አለ። ለምን ትፈራለህ? አሁን ትክክለኛ የተደበቀበቀ ነገርና ችግር ከሌለ ጥራቸው። ድርጅቱ ችግር አለበት አለ። ችግር ካለበት ይሄው አለሁኝ ተበላው ተጭበረበርኩ የሚል ሰው ካለ ይምጣ። እኔ እኮ የምጠይቅ ለምን ትፈራለህ? ችግር ካለገፈ የሚለው ጋር ለምን በማስታወቂያም ስራ በተለያየም ነገር እነከሌ ከጎኔ ነበሩ። ቴንኪው እነዚህን ሰዎች አመሰግናለሁ ባላቸው። እንደውም 5000 ሰው አለ። ምስጋናው ነው አባቴ። ችግር የለውም። ጆከር ጥያቄ ነበረን። ምንም የተለየ ነገር የለም። አንድ ጊዜ የሚዩት አድርጎ ቆይ እነከሌ ከጎኔ ነበሩ አብረውኝ ይሄን ስራ እንዲያስቀጥል ስም አልጠራም። እኔ ስም ጠርቼ እነዚህ ነበሩ ምለው ነገር ለምን ፈራህ? ለምን እነዚህ ሰዎች ይከሰሳሉ ይወቀሳሉ ብለህ ፈራህ? አለው እኮ ዋናው ሰውዬ እያለ ችግር ከሌለብህ እኮ ጠራቸው። ምሳሌ መልካም ነገር ነው ያደረግልህ አይደለ? በጭራሽ አልጠራም። ያደረጉት ሰዎች አስተባብረውልህ ነው አይደል? አስተባብረውልህ ነው አይደል? ይኸውልህ አልጠራም አልኩህ እኮ። ያስተባበረው በሚሊዮን አስተባበሩልህ አይደል? እንድትሰራ አንተ አሁን እዚህ ድርጅት ላይ የዘረፍከው ነገር የለም። አዎ እሺ ከለለ ለምን ፈራሽ? እነሱን ምሳሌ ሀቢባ ታስተዋውቅልህ ነበር። ሀቢባ 24 ሰዓት ታስገባ ነበር። አትጥራው፣ ስማቸውን አትጥራው። ለምን ፈራሽ? ኖ ተስፋዬ አጭበርብረሃል፣ ድርጅት አጭበርብረዋል፣ እየተዝናናህበት ነው። እኔ ተርሻለሁ። አሁንም እነሱ ይሄ ሚስጥር ከ7 ያላነሱ ሰዎች ስለሚያውቁ ይሄ ሚስጥር እነሱ ማውጣት መናገር አለበት። ገንዘቡን አጭበርብረህ እንደወሰድከው ገንዘቡን ለግል ጥቅምህ እንደዋልከው ይኸውልህ ያንን ነገር ለማድረግ ጫፍ እስከ ጫፍ ሁሉም ሰው ያውቃል። ሙኒትን ሳባታ ባባየስ ማስረጃ እኮ ትልቁ ነገር። አሁን ለምን አልናገርም አልክ? መልካም ነገር ካስተዋወቁልና ድርጅት ከፍ እንዲል ካደረጉ ለምን ፈራ? እንደውም ቴንኪው ብለህ ታመሰግናቸው። አሃ ብለንኛም እንትን አንተ ማስረጃ ከደረሰህና ይሄው ብር ተጭበርብሯል ካልክ ለምን አታወጣም? ጆካ ማስረጃ እስከ የግል ህይወት እህቶች ተጨንቀህ ከሆነ እኔ ባክብሮት ማለት የመጣው ለምን ግለሰቦች ላይ ትሄዳለህ? እኔም ባክብሮት ነው። እኔም እኮ ባክብሮት አንዴ እዚህ ጋር ፕሊስ በእግዚአብሔር 1 ደቂቃ እኔን ጠይቅ። አንደኛ እዚህ ጋር እኛ ካንተ ውጪ እንደው የሚመስለኝ ነው የምልህ እውነታውም በአብዛኛው ነው። አሁን ስለ ጆከርም ስለኔም ስለራሴም ይሁን ስለሚጣም እዚህ ጋር ስላሉት ሰዎች መናገር የምንችለው
ለምን ሰው ብር ይበላል እንጂ እኛ እዚህ ድርጅት ላይ ምንም የምናገኘውም ጥቅምም ምንም የለም። የሰው ልጅ በሐቁ ለምን ይበላል ነው ገባ? ለምንስ ይጭበረበራል ነው። አንተ የድርጅቱ ባለቤት ነህ፣ ተጠያቂ የምትሆነው አንተ እስከሆንክ ድረስ እኛ እያልን ያለ ነው። ቅድም አሁን ብዙ ነገር ስህተቶች በማል አንተ ማቋረጥ ስላልፈለክ ነው እንጂ ብዙ ነገር ስትል ነበረ። ያንተን ድርጅት እኮ በኦዲት በስትክክል መጣራት አለበት። ቅድም እያልክ ያለው ለዛ ደግሞ ሀገሪቷ የራሷ ኦዲት የሚያደርግ ተቋም አላት። እንዲያሰሚም እንደታችን እንደዛ ስትል እኮ እኔ መጠየቅ አለብኝ በየገስቱ። ልጅቷ እኮ ስጠይቅ በየገስቱ የቻልኩትን እየሄድኩኝ እመልሳለሁ ብላል። ስለዚህ አንተና አንተ ብቻ ነህ ማለት ነው እዚህ ድርጅቱን እራን እያደረክ ያለው። ቢኮዝ ሌሎች ተጠሪዎችማ ቢኖሩ ኦኬ ጥያቄሽ አልተመለሰልሽም በምን ቀን ነው ምናምን ሌሎችን ጥያቄው ከጠየክ በኋላ እኮ አንተ የምትልካቸው በአንተ ማህበር ውስጥ ያሉት ሰዎች እኮ ሌሎቻቸው ያልደረሳቸው ይሄ ያልደረሳቸው ወይ መልስም ያላገኙ ሰዎችን በአግባቡ ከድርጅቱ መመለስ ነበረበት። አንተ ግን እያልክ ያለው እኔ እህታችን አሁን ታግታችን አንቺ ኢሮፕ ሆነሽ ነው ይሄንን አስተያየት የምትሰጪው እንዴ? አንተ ከኢሮፕ መተህ አይደል እንዴ? አረብ ሀገር ላልኖርክበት ሀገር ነው። አይ ጥያቄ ነው። አይ ለሌላ ነገር አይደለም። እህታችን አስኪ the same question bro። አንተንም እኮ እየጠየቁ ነው። ላልኖርክበት ሀገር እኔ ኢሮፕ ነው ማናት ሙኒት ገብታለች አንድ ጊዜ ሙኒት ገብታለች። ሙኒት እኔ ገስት ስለማይታየኝ ነው ጋይስ። ወይ ታፕ ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉ ስለሆነ ሰላም ጆከር እንዴት ነሽ? ሰላም ነሽ? በድጋሚ መጣሽ ሙኒት። አልሐምዱሊላህ። ወይ አሁን አጭር እኔ ላንቺ መቼም ውሸትም አታውቂም፣ ሐቅን ትናገሪያለሽ፣ ፊት ለፊት ትጋፈጫለሽ። ስለ ተስፋ ገንዘቡ ስለመጥፋቱበትና በግሩፕ የተሰበሰበውን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ። ያ ቅድምም እንዲያጋጣሚ አምልጦሻው ተናግረሻል። እሱን አትቅጭም። ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ? አታውቂም? አውቃለሁ። አላውቅም። እስኪ ወላሂ ልጆቼን እንሳኝ አላውቅም። ወላሂ ለአዚም አላውቅም። ተሰብስቦ ብር ይዞ እንደጠፋ የማውቀው ነገር የለም። እኔ እስከማውቀው ድረስ እዚህ በምንተባበራቸውን ልጆች ልከን ይቀበለናል። በቅድም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል፣ ቤተሰቦቻቸውን ተቀብሏል። ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከቨር ስለማያደርግ በራሴ የማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም? ላ ጠፋ አይደለም። እኔ ላስረዳሃ። አንተ ጋር አደራረሱ ለውጥ ሊኖረው ይችላል። እኔ ማቀውን ደግሞ ልንገር። እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል። ኦኬ በፊት ልጆችን ይቀበል ነበር፣ መቀበል አቁሟል። ለራሱ ኬዝ ደግሞ ከሀገር ወጥቷል። ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም። በራሱ ኬዝ እንዴት ይሄ ፐርሰናል ላይፉን እኔ አይመለከተኝም። ድርጅቱ ጋር የተያያዘ ነው። በድርጅቱ አሁን ራሱ እኮ ይኸውልሽ ካርድ ሲሰጡ አንድ ነገር ልንገርህ፣ ወላሂ ለአዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም። ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ። የትኛው ገንዘብ ጆከር? የትኛው ገንዘብ? ራሱ እኮ ለካርድ ይኸውልሽ 2 ሚሊዮን ብር እኮ አለሽ እኮ ያ ከነበረው ያላቀም የትኛው ገንዘብ ታያለሽ? እሱ 2 ሚሊዮን ብር ይያላል። አታሳስተው ጆከር። የከኝ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ? እስካሁን ድርጅቱ አካውንት ምንም ገንዘብ ገብቷል ማለት አይደል? 2 ሚሊዮን እሱ መንገድ አታስታት። አሁን መንገድ አታስት ጆከር፣ አዳም በማንኛውም ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ነው ያልኩ። ያንን እሱ ያለች ያለችው አካውንት ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ። እኔ ምን ያህል ብር ገብቷል ላልከው ነው። አዳምጠኝ አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አቅተን ንፍጣሞች አይደለም።
ግን ሙኒት ደግሞ እያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት ነው። ስለ ሙኒትና እኔ ነን እኮ እያወራን። አሁን አንተ እኮ ጣልቃ ገባ። ተስፍሽ ይጠይቀኝ እኔ ልመልስለት። አንድ ጊዜ እማውቀውን እኔ አስረዳሃለሁ ጆከር፣ ያለ ምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ፣ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ አላውቅም። ሙሉ መረጃ የለሽ። ኢንካሙን ላቅ አልችልም። ምክንያቱም የድርጅቱ አባል ነኝ፣ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ሰርተሻል። ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል። ፐርሰናሊ እኔ ወይም ሳሪ መሲ ያ ታቀናለ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት እሺ፣ ለዚህ ለ2 ወር ያክል ለምን ጠፋ? አሳሞልነ ምክንያቱም አቅም አጣ። አቅም እንዴት? ገንዘብ አጣ። የወጣው ገንዘብስ ያሁን በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር፣ እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር? ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለሁኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማውቀው ድረስ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ከአንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማውቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማውቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለውን ነገር አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱ የማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድናት ነው የምንለው። ፐርሰናል ላይፍ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባ ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ሲጀምረው እኛም የምናወጣው ነገር ስላለ እናካሂደዋለን። ለሐመሶሊ ይሄ ነው ያለው ነገር። አለ ጉድ ያለ በቃ